እንደዚህ ያለ ኦዲየንስ ካለ የምር በጣም ትለያላችሁ። ሀይሚዬ ሁሌም ነው የምከታተልሽ፣ ሀሳብሽ ምናምን ትሰጪው ሀሳብ በጣም ይለያል። ለነሱም በጣም ያስተምራል። ቢሰሙ ደስ ይለኛል፣ እኔንም ማለት ነው። በጣም ትክክል ነው ውዶች። ያን ነገር ልንገራችሁ፣ ልጅ ጸጋ ነው ይባላል አይደል? ግን ደግሞ በዝሙት የተወለደ ልጅ ጸጋ የሚባል ነገር የለም። እንዴት ነው ጸጋ እግዚአብሔር ነው የምትሉት? ለማንኛው ግን ወይኔ ፍቅራቸው እንደዚህ ሆኖ እያሉ ቢመጡ ማንም ያይላቸዋል። አሁን ግን አንዷ ወልዳለች፣ አንዷ እርጉዝ ናት። ከዛ ከሁለቱ ምረጥ፣ አንተ ምረጥ፣ አንተ አትምረጥ እየተባባላችሁ ነውና እባካችሁ ከዚህ ስራ ውጡ። እናንተን አይመጥንም። በተቻላችሁ አቅም ወደ ሌላ ስራ ዘንበል ብላችሁ ስራችሁን አስተካክሉና ኑ። ማስተካከል በጣም ትችላላችሁ፣ ከሚገባው በላይ ማስተካከል ትችላላችሁ። ዲኤንኤው ላይ ማቆም ያለውን ነገር ነው ከኦዲየንስ ወስዳችሁ ነው ይሄን ስራ ደግማችሁ አጣርታችሁ ያመጣችሁት። ይሄ ደግሞ እኛ መሀይብ አይደለንም፣ እናውቃለን ለማለት ፈልገን ነው እየተናገርን ያለ ነው። እናውቃለን። ከኦዲየንስ ወስዳችሁ ነው ገልብጣችሁ ያመጣችሁት እንጂ ልጨርሱት ነበር ሄዳችሁ እና ይሄ ነገር ደግሞ አስተካክላችሁ ብታመጡት ብለን እናምናለን። እባካችሁ ኦዲየንሶቻችን ዞር ብላችሁ፣ ኦዲየንስ ደግሞ የምታለቅሱ ሰዎች፣ በእነሱ ምክንያት እኮ እንደዚህ ሆንኩ የምትሉ ሰዎች ለልጆቹ መጥፎ ነገር ነው እና እንደዛ ባትሉ፣ ጠንክራችሁ ስራ መሆኑ ይታያል። ምክንያቱም ከመጀመሪያ ጀምሮ የምናያቸው ሰዎች የምናያቸው ድራማውን ፕራንክን ይዘው ሲመጡ ክብርን ነው እያስተማሩ ነው ያሉት እና በዚህ እያየናቸው የመጡ ልጆች እንደዚህ ያደርጋሉ ብለን አምነን ራሳችንን ባንጎዳ፣ ወተን ደግሞ ስማቸውን በእነሱ ምክንያት እኮ ነው እንደዚህ የሆን ነው ብላችሁ ባትሉ ለእነሱም መልካም ነው። ምክንያቱም እዚህ ድረስ ያደረሳቻቸው በጣም ለፍታችሁ እዚህ አድርሳችሁ ወደታች መጣሉ በጣም ይከብዳል። ለምን በተቻለ አቅም ስራውን እንዲቀይሩ መምከር ነው እንጂ ያለብን እናንተ እኮ እንዲህ ናችሁ፣ በእናንተ ምክንያት እንዲህ ሆነናል ብላችሁ ስትሏቸው መጥፎ ነው፣ ለእነሱም ጥሩ አይሆንም እና አሳድገን ደግሞ ለጠላት አሳልፈን መስጠት የለብንም ነው እኔ አስተያየት የምሰጠው። እንደ ሀሳብ ወታችሁ ገስት ላይ ቁጭ ብላችሁ በእነሱ ምክንያት እኮ አልበላንም፣ በእነሱ ምክንያት አልጠጣንም፣ አትብሉ አትጠጡ አላሏችሁ። ምክንያችሁ ወዳችሁ ፈቅዳችሁ በስልካችሁ ነው የምትከተሏቸው እና ስማቸውን ባታበላሹባቸው ደስ ይለናል። አሳድገን ለምን ለጠላት አሳልፈን እንሰጣለን? ትክክል ስራ ካልሰሩ ትክክል ስራ አልሰራችሁም አስተካክሉ ብለን ወቀሳ እናደርስባቸዋለን፣ የምክር አገልግሎት እንሰጣቸዋለን እንጂ በእነሱ ምክንያት ሞትን፣ በእነሱ ምክንያት ተቃጠልን። አንዳንዴ ብዙ የማትማሩ ኦዲየንሶች አላችሁ። ከአንዱ ስራ ወደ አንዱ ስራ እንኳን እንትን ብላችሁ ወደ ራሳችሁ፣ ምክንያቱም ቅድሚያ ለራስ ይቀድማል። መጀመሪያ እኔ እዚህ ሀገር ስደትን ስመጣ እነሱን ብዬ አይደለም የመጣሁት፣ ራሴ ይለወጣለሁ ብዬ ስለመጣሁ ይህን ጭንቅላቴ ውስጥ አሳምኜ ነው የምሄደውና እባካችሁ በተቻላችሁ አቅም ብሩክና ሀይሚ ስራውን አስተካክላችሁ ብታመጡት እናንተን አይመጥንም። ምክንያቱም አሁን አዝማሚያችሁ በጣም ነው የሚያስጠላው። ነገ የምታመጡትን ምናምን እኔ በበቃ እምቢ ካልሽኝ በአንዴ ተስፋ ቆርጣ እምቢ ካልሽኝ ወደ ልጄ ጋር ልኑር የምትላት አማርኛና ዝም ብለህ ደግሞ ምንድነው ልጅ ጸጋ ነው ምናምን የሚባለውን አማርኛ ትንተና ላይ ገብታችኋልና ልጅ በእንደዚህ አይነት ሳይሆን ጸጋነቱ በጥሩ መንገድ ሲሆን ነው እና ራሳችሁን አስተካክላችሁ ለኦዲየንሶቻችሁ ክብር ይኑራችሁ። ምክንያቱም የማዳም ቅመም ብልህ ናት፣ የማዳም ቅመም ምሁር ናት፣ የማዳም ቅመም ማስተዋል ትችላለች፣ የማዳም ቅመም ምን እንደሚሰራ ራሱ ቀድማ ልትነግራችሁ ትችላለች። እና ይሄን ነገር ወደ ራሳችሁ ሀሳብ ወስዳችሁ እናንተን በክፉ እንድትነሱ፣ በጣም በመጥፎ እንድትነሱ፣ ስማችሁ እንዲጠቁር በጣም በሚያስጠላ ስም እንዲነሳ አንፈልግምና ይህን ነገር እንደሌላው ዩቲዩበር እንድትሆኑብን አንፈልግም። ስለምንወዳችሁ ነው ይህንን ነገር በጣም እየተናገርን ያለ ነው፣ በጣም እየመከርናችሁ ያለ ነው። ስለምንወዳችሁ ስለምናከብራችሁ ለምን እዚህ ጋር አሳድገናችሁ ይዘን መተናልና አውጥተን ማስጣት አንፈልግምና እባካችሁ በተቻላችሁ አቅም ከዚህ ስራ ውጡ። በተቻላችሁ አቅም ምክንያቱም መቀየር ትችላላችሁ፣ እጃችሁ ላይ ነው ስራው ያለው። እቺ ልጅ ደግሞ ይሄ 2 ዩቲዩብ ሲዘጋባት ቢያንስ ኦዲየንሶቻችንን በምን አስቀይማ ነው? ምን አይነትስ ነገር ተናግራ ነው? ይሄን ነገር ማስተካከል አለባት በምትሉት መንገድ በሌላ መንገድ አስተካክላ እንድትመጣ አድርጓት እንጂ
የልጅ አባት ከኔ ጋር ይኖራል ብላ ደረቷን እየነፋች ኦዲየንስ ላይ ደረቷን እየነፋች እየመጣች አፏን እየከፈተች እንድትሰራ ባታደርጉ ጥላቻን ባትዘሩ ደስ ይለኛል ነው ብለው። ክበሩልኝ። አመሰግናለሁ። እንደምትሰሙን ደግሞ እርግጠኛ ነን። ወዳችኋለሁ። ተናግሬ ልውረድ። እሺ አዩዬ። እሺ በመጀመሪያው አብዛኛውን ነገር ተናግረሻል ሀይሚዬ። ሀይሚዬና ብሩኬ በጣም ከምንጠብቃቸው በታች ነው አሁን ላይ እየመጡ ያሉትና እባካችሁ ይህን ስራ በቶሎ እንድትቋጩልን ነው የምንፈልገው እና እስከዛሬ ድረስ በጣም ብዙ ነገሮችን አስተምራችሁናል። መከባበርን፣ አንድ ላይ እንዴት አብሮ ማደግን፣ መተሳሰብን ብዙ ነገሮችን እያስተማራችሁ ነው እዚህ ጋር የደረስ ነው። እናውቃችኋለን። በጣም በምናውቃችሁ ልክ ደግሞ ከታች ጀምረን እየተከታተልናችሁ ገና ዩቲዩብ ስከፍቱ ጀምሮ እየተከታተልናችሁ የመጣን ልጆች ስለ እናንተ በደንብ ነው የምናውቀው። ስለዚህ አሁን ደግሞ ሌላ እንትን ውስጥ ሆናችሁ ነው የገባችሁት ማለት ነው እና በሌላው የምንጠላው ነገር በእናንተ ላይ እንዲሆን አንፈልግም። ማናችንም ኦዲየንስ እዚህ ጋር ከልባችን ውስጥ አስገብተን ልክ እንደ እህት እንደ ወንድም ከኦዲየንስ በላይ አሁን እኛ ጨረቃ ፋሚሊ የምር በቃ ቤተሰብ ነው ለሀይሚዬና ለብሩኬ ማለት ነው። በቃ ቤተሰብ፣ እህት፣ ወንድም በጣም በስስት እንደ አይናችን ብሌን የምንሳሳላቸው ልጆች ወደ አልተገባ መስመር እንዲገቡብን አንፈልግም። እዚህ ጋር እናንተ ምናልባት አሁን ሰው ግርግር ስለሚወድ ለቪው ማለት በቃ በተለያየ መንገድ አስባችሁት ስራውን ልትቀጥሉ ትችላላችሁ። ግን ማሰብ ያለባችሁ እዚህ ጋር ኦዲየንስ ይሄ ቤተሰብ የሚባለውን ነገር እያጣችሁ መሆኑን መገንዘብ መቻል አለባችሁ። ማንኛውም ዩቲዩበር እንደዚህ በስስት የሚወዳቸው እንደ ቤተሰብ ስስት ብሎ የሚወዳቸው እንደ እህት እንደ ወንድም ሆኖ ስስት ብሎ የሚወዳቸው ኦዲየንስ የላቸውም። ተመልካች ሊኖራቸው ይችላል። ጨረቃ ፋሚሊ ማለት ግን ከቤተሰብም በላይ ነው። በቃ እኔ የማውቃቸው እንኳን ሰው ሀገር ላይ ሆነው ዘይት ተደፋብን ምን ሆን ምናምን እያሉ በዛ ልክ ድረስ የሚወዷችሁ ናቸው ኦዲየንስ ማለት ነው ለእናንተ ቤተሰብ። ስለዚህ ይህ ቤተሰብ ደግሞ ለእናንተ የሚመክረው ጥሩን ነገር ነው። ጥሩን ነገር መስማት መቻል አለባችሁ። ኦዲየንስ ከምንም በላይ እንደምታከብሩ እናውቃለን። ለዛም ነው እየተከተልናችሁ የመጣ ነው። የሆነ ነገር መስመር ልስቱ ስትሉ እኛ የተቻለንን ምክር የምንመክረው ደግሞ ለእናንተ ይጠቅማል ያለውን ነው። ስለዚህ ዋናው ማሰብ ያለባችሁ ኦዲየንስ እንዳታጡ፣ ይሄን ቤተሰብ የሆነ ኦዲየንስ እንዳታጡ መስመራችሁን በትክክል መሄድ አለባችሁ። ስራ አትስሩ አይደለም፣ ዩቲዩብ የተከፈተው ለስራ ነው። ስራችሁን ስሩ፣ ግን ደግሞ አካሄዳችሁን ማሳመር መቻል አለባችሁ። ለነጋችሁ የሚጠቅም ነገር፣ ለትውልድ የሚጠቅም ነገር እናንተን በቀረጽናችሁ መንገድ መሆን አለበት የምትሄዱት። እንዴ አሁን ላይ እኮ እየሰራችሁት ያለው በቃ የሌለ ነገር በጣም ተጋነነ። በቃ እንዴት ነው መጀመሪያ የመጣችሁበት አካሄድ ልክ ሀይሚ እንዳልሽው ጥሩ ነበር። እኔ ራሱ በጣም ደስ እያለኝ ነበር። ላይ ዲኤንኤው መጣ ተባለ። ከዛም በኋላ ሄዳችሁ ከዛ ወደኋላ ቀረ። ብሩኬ ለምን ቀረ? ሌላ ስም እንዲሰጠው ተደረገ። ከዛም በኋላ ደግሞ ድጋሜ ደግሞ ሀይሚ እዩን ማግኘት የሌለባትን ሰው ብትኖር እዩ ነች። እዩን አግኝታ ደግሞ እዛ ጋር ማውራት የሌለ ነገር። ከዛ ደግሞ ተገናኙ። ከዛ ደግሞ በአንዴ ደግሞ ብሩኬ እሺ ማለት ያ ሁሉ የት ሄደ? ያ ሁሉ ኢነርጂ፣ ያ ሁሉ ድጋሚ ዲኤንኤ ያደርጋለሁ ምናምን የሚለው ሁሉ የት ሄደ? ዝብርቅርቅ አደረጋችሁት እኮ። ግራ ገባን፣ እኛ ራሱ ግራ ገባን። አሁን ደግሞ ከዛ ወጣችሁ። እሺ ከዛ ወጣችሁ ደግሞ ሀይሚ ሄዳለሁ አለች ደግሞ። ከዛም በኋላ ሐኪም ቤት ገባ። አሁን ደግሞ በአንዴ ሀይሚም ደግሞ ተስፋ ቆርጫለሁ በቃ ምናምን ይሄ ወስኛለሁ አይነት ነገር። ከዛ ደግሞ አንተ ደግሞ በቃ የማፈልጊኝ ከሆነ ከልጄ ጋር እኖራለሁ ምናምን። እንዴት አይነት ነገር ነው አካሄዳችሁ የምትሄዱት? እያሰባችሁት ነው? እኔ አላውቅም። በቃ ግራ የሚያጋባ ነገር፣ ምንም የማያስተምር ነገር። ሜቢ እስካሁን ድረስ እናንተ የምታስቡት ነገር ይሄ ነገር ምናልባት በድንገት እንደዚህ አይነት ስህተት ቢፈጠር የአንድ ቀን ስህተት ዋጋ እንደሚያስከፍልና የብዙ ሰው ህይወት እንደምትበጠብጥ፣ ሴት ልጅ ደግሞ በእንደዚህ አይነት ነገር የብዙ ሴት ልጅ ህይወት እንደሚበላሽ ልታስተምሩ እናስባችሁ ሊሆን ይችላል። ግን እስካሁን ባለው ነገር ተምረን ጨርሰናል። ከዚህ በላይ ምክር አያስፈልግም የእውነት እና ሌላ ስራ ብትቀይሩ ደስ ይለናል።
ካላችሁ ደግሞ ምንም ማድረግ አይቻልም። ስለምንወዳችሁ ዝም ብለን እንጠብቃለን እስከምትጨርሱ ማለት ነው። የእውነት እኔ እንጃ የምትወደው ሰው በቃ እኔ እንጃ አይቻልም ውዶች፣ አትችሉበትም እንዴ። አንዳንዴ እኮ በቃ ላይም ከዚህ በኋላ ልቤ ሰበራለሁ ምናምን ስትሉ ማለት ነው። ግን ቆይታችሁ ደግሞ 12 ሰዓት ሲደርስ ምናምን ትጠብቃላችሁ በቃ እንዳበደ ማለት ነው። ለማንኛው ግን ሀይሚና ብሩክ ብታስተካክል በጣም ደስ ይለናል። እናንተም እያለቀሳችሁ እንደዚህ እንዴት ነው የሚያስችለን ራሱ ማለት ነው። እያለቀሳችሁ እያየን እንዴት እንስችለዋለን እኛ ለራሱ በጣም ስሜታ ሆነናልን ዛሬ ማለት በሁሉም ቦታ የምር ትናንት ስራ ነው ይስሩበት እንደፈለጉ እያሉ የነበሩ ዛሬ ግን እያለቀስ ነው ያሉት።